የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከከፍተኛ የብሔራዊ ደህንነት አማካሪዎቻቸው ጋር ስብሰባ ለማድረግ አቅደዋል። ይህም በኢራን ላይ ወታደራዊ አማራጮችን ለመውሰድ ያለውን የዋሽንግተን አቋም የበለጠ ያጎላል። እንደ አክሲዮንስ ዘገባ ትራምፕ ማክሰኞ ዕለት በዋይት ሃውስ ከብሔራዊ ደህንነት ቡድኑ ከፍተኛ ባለሥልጣናት ጋር ኢራንን ኢላማ ያደረጉ ወታደራዊ እርምጃዎችን ለመገምገም ቀጠሮ ተይዟል። የአሜሪካ ባለሥልጣናትን በመጥቀስ የቀረበው ሪፖርት እንደሚያሳየው የታቀደው ስብሰባ ዋሽንግተን የሚቀጥለውን እርምጃዋን እንደገና ለመገምገም የምታደርገው ጥረት አካል ነው። የአሜሪካ እስራኤል ጥምረትና ኢራን የፖለቲካና ወታደራዊ ውጥረቶችም እየተባባሱ መጥተዋል። ዋሽንግተን በኢራን ላይ የሚሰነዘሩ ወታደራዊ ጥቃቶችን እንደገና መጀመር እንደምትችል ፕሬዝዳንት ትራምፕ በተደጋጋሚ ማስጠንቀቂያዎችን ሰጥተዋል። ትራምፕ ከደህንነት ባለሥልጣናት ጋር ለመምከር ቀጠሮ የያዙት ከኢራን ጋር የሚደረጉ ውይይቶች በመቋረጣቸውና በተባበሩት አረብ ኤሚሬትስ ውስጥ የተፈጸመው የኢራን የድሮን ጥቃት በኒኩሌር ኃይል ማመንጫ ላይ እሳት ማስነሳቱን ተከትሎ ነው። እስራኤልም በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ጦሯን ከአሜሪካ ጎን ለማሰለፍ እየተዘጋጀች መሆኑን አስታውቃለች። ቴህራን በበኩሏ ከዋሽንግተን ጋር ሰፊ የሰላም ስምምነት ከመደረጉ በፊት በሊባኖስ ዘላቂ የሆነ የተኩስ አቁም ስምምነት እንዲደረግ ጠይቃለች። ይህንኑና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም የሚደረጉ ውይይቶች መቋረጡን ተከትሎ ኢራንን ሰዓቱ እያለቀ ነው ሲሉ አስጠንቅቀዋል። ፈጣን እርምጃ መውሰድ እንዳለባቸው፣ ያ ካልሆነ ከባድ መዘዝ እንደሚከተላቸው ትራምፕ ትሩዝ ሶሻል በተሰኘው የማኅበራዊ ትስስር ገጻቸው አስፍረዋል። ይህም ብቻ ሳይሆን ትራምፕ በኢራን ላይ በቀጣይ የሚወሰድ ወታደራዊ እርምጃን በተመለከተ ከከፍተኛ የብሔራዊ ደህንነት አማካሪዎቻቸው ጋር ስብሰባ ለማድረግ አቅደዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከከፍተኛ የብሔራዊ ደህንነት አማካሪዎቻቸው ጋር አስቸኳይ ስብሰባ ለማድረግ ማቀዳቸው በዓለም አቀፍ ፖለቲካና በዲፕሎማሲው ውስጥ ትልቅ ትርጉም የሚሰጠው ነው። ፕሬዝዳንቱ ከብሔራዊ ደህንነት ምክር ቤት፣ ከደህንነት አማካሪዎቻቸው፣ ከሲአይኤ እና ከጦር ኃይሎች መሪዎች ጋር በአካል የሚቀመጡት በአፋጣኝ ምላሽ የሚሻ ትልቅ ክስተት ሲኖር ነው። እንዲህ አይነቱ ስብሰባ የአሜሪካን የውጭ ጉዳይ ፖሊሲ አቅጣጫ የሚቀይሩ ውሳኔዎች ከመወሰናቸው በፊት የሚደረጉም ናቸው። ፕሬዝዳንቱ ከተለያዩ የደህንነት ተቋማት የቀረቡ አማራጮችን በመገምገም የጦር ኃይል የማሰማራት፣ ማዕቀብ የመጣል ወይም ጠንካራ የዲፕሎማሲ ምላሽ የመስጠት የመጨረሻ ውሳኔ ላይ ለመድረስ እያሰቡ መሆኑንም ያመላክታል። ከከፍተኛ አማካሪዎች ጋር የሚገናኙት የደህንነት መረጃዎችን በአካል ለመገምገም ጭምርም ነው። በዲፕሎማሲው ዓለም እንዲህ ያሉ ስብሰባዎች መታቀዳቸው በራሱ ለተቀናቃኝ ሀገራት የሚላክ ጠንካራ መልእክትም ነው። አሜሪካ ጉዳዩን እጅግ በጣም ትኩረት ሰጥታ እየተከታተለች እንደሆነና አስፈላጊ ከሆነም ጠንከር ያለ እርምጃ ለመውሰድ ዝግጁ መሆኗን የሚያሳይ የፖለቲካ ምልክትም ነው። ስብሰባው ዋሽንግተን በአሁኑ ወቅት ከፍተኛ ትኩረት የሚሻና ለአገሪቱ ብሔራዊ ጥቅም በቀጥታ ስጋት የሆነ ዓለም አቀፋዊ ወይም ክልላዊ ክስተት እያስተናገደች መሆኑን በግልጽ ያሳያል። ስብሰባውን ማክሰኞ ለማድረግም ቀን ተቆርጦለታል። ይህም በመካከለኛው ምስራቅ ዳግም የአሜሪካ ጥቃት ሊኖር እንደሚችል የነበሩ ስጋቶችን አጉልቷል። የትራምፕ ዛቻና ማስጠንቀቂያ የተሰማው በፓኪስታን ከኢራን ጋር የሚደረጉ ውይይቶች በመቋረጣቸውና ኢራን በተባበሩት አረብ ኤሚሬትስ ላይ የድሮን ጥቃት ከሰነዘረች በኋላ ነው። የተባበሩት አረብ ኤሚሬትስ ባለሥልጣናት አገሪቱ ለእንደዚህ አይነቱ የሽብር ጥቃት ምላሽ የመስጠት ሙሉ መብት እንዳላት ተናግረዋል። የኤሚሬትስ የመከላከያ ሚኒስቴር ሌሎች 2 ድሮኖችን እንዳከሸፈም ገልጸዋል። የአቡዳቢ የሚዲያ ጽሕፈት ቤት እንደዘገበው የተባበሩት አረብ ኤሚሬትስ መከላከያዎችን ጥሶ የገባው ድሮን በባራካ የኒኩሌር ኃይል ማመንጫ ላይ ጥቃት ፈጽሟል። ነገር ግን የከፋ ጉዳት አልደረሰም ብሏል። ሳውዲ አረቢያ በተመሳሳይ ሉዓላዊነቷና ደህንነቷን ለመጣስ ስለሚደረገው ማንኛውም ሙከራ ምላሽ ለመስጠት አስፈላጊውን እርምጃ እንደምትወስድ አስጠንቅቃለች። እነዚህ ሁኔታዎች ከትራምፕ ማስጠንቀቂያ ጋር ተዳምረው በመካከለኛው ምስራቅ ዳግም የጦርነት ድባብን አንግሰዋል። እስራኤል ለዚህ ዝግጁ መሆኗን ገልጻለች። እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቷ ከአሜሪካ ጎን እንደሚሰለፍ አረጋግጣለች። ለዚህም ዝግጅት እየተደረገ ነው። አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሠረተ ልማቶችን ኢላማ የማድረግ ብርቱ ፍላጎት አላት። ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ተወያይተዋል።
የእስራኤሉ ካን ቴሌቪዥን እንደዘገበው በእስራኤሉ ጠቅላይ ሚኒስትርና በአሜሪካው ፕሬዝዳንት መካከል የተደረገው የስልክ ውይይት ከግማሽ ሰዓት በላይ የቆየ ነው። መሪዎቹ ከኢራን ጋር ሌላ ዙር ጦርነት ሊከሰት በሚችልበት ሁኔታ ላይ ተነጋግረዋል። ቻናል 12 የተሰኘው ጣቢያ ደግሞ በሁለቱ መሪዎች መካከል የተደረገው የስልክ ውይይት በኢራን በሚደረግ አዲስ ጦርነት ላይ ያተኮረ መሆኑን ዘግበዋል። የእስራኤል ጦር በተጠንቀቅ ላይ መሆኑንም በዘገባው አመልክቷል። በተጨማሪም ቻናል 13 የተባለው የእስራኤል ቴሌቪዥን ጣቢያ በርካታ የጭነት አውሮፕላኖች የጦር መሳሪያዎችን ይዘው ወደ እስራኤል መግባታቸውን ገልጿል። የጭነት አውሮፕላኖቹ ጀርመን ውስጥ ከሚገኙ የአሜሪካ ጦር ሰፈሮች የተነሱ ናቸው። በፓኪስታን አደራዳሪነት የሚደረጉ የአሜሪካና ኢራን የውይይት ሂደቶች መቋረጥ ለትራምፕ ማስጠንቀቂያ ምክንያት ናቸው። ቴህራን ከዋሽንግተን ጋር ሰፊ የሰላም ስምምነት ከመደረሱ በፊት በሊባኖስ ዘላቂ የሆነ የተኩስ አቁም ስምምነት እንዲደረግ ጠይቃለች። የእስራኤል የአየር ድብደባ ደግሞ ተጠናክሮ ቀጥሏል። እሁድ ዕለት በሊባኖስ 7 ሰዎች ተገድለዋል። እስላማዊ ጂሃድ አዛዥን ጨምሮ የሊባኖስ ባለሥልጣናትና የመንግሥት ሚዲያዎች እንዳሉት የተኩስ አቁም ስምምነቱ ደካማ ቢሆንም አሁንም ቀጥሏል። በአሜሪካ በኩል ደግሞ የኢራን ኒኩሌር መርሃ ግብር ማቋረጥ ወይም መገደብ የሚያስችል ሁኔታ ካልተፈጠረ ስምምነት አይኖርም። አሜሪካ የኢራንን የበለጸገ ዩራኒየም ክምችት በስምምነት የመረከብ ብርቱ ፍላጎት አላት። ይህ ካልተሳካ በወታደራዊ ዘመቻ እንዲወድም ትፈልጋለች። ምናልባትም ኢራን የኒውክሌር መርሃ ግብሩን በአሜሪካ በተጣሉባት ማዕቀቦች ምትክ መደራደሪያነት ልታቀርብ እንደምትችል ባለሥልጣናት ቀደም ሲል ፍንጭ ሰጥተዋል። በሌላኛው አማራጭ ደግሞ ለቁልፍ አጋሯ ሩሲያ የማስተላለፍ እቅድ አላት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው ሳምንት እንዳሉትም ሞስኮ ከኢራን የበለጸገ ዩራኒየም ለመውሰድ ያቀረበችው ሐሳብ በሂደት ላይ ይገኛል። ይህ የመካከለኛው ምስራቅ ጦርነት እንዲቀሰቀስ ምክንያት የሆነው የኢራን የኒውክሌር መርሃ ግብር ጉዳይ በተኩስ አቁም ስምምነት የሚገኘውን የአሜሪካ ኢራን ግጭት ለመቋጨት ብቸኛው መፍትሄ ነው። በአሜሪካም ሆነ በኢራን በኩል ያሉ የሰላም ስምምነት ቅድመ ሁኔታዎች አሁንም ድረስ መታረቅ አልቻሉም። እናም ወታደራዊ አማራጮች የሚሉት የአሜሪካ ሐሳቦች ሚዛን ወደ መድፋት ቀርበዋል። ለዚህም በቀጣይ እንደሚወሰዱ ሰፊ ግምት ያላቸው የአሜሪካና እስራኤል የጥቃት እቅዶች ያመለክታሉ። እነዚህ ሁኔታዎች ለዓለም አቀፍ ኢኮኖሚና ደህንነት አለመረጋጋት ስጋት ሆነዋል። በኢራን ላይ የተካሄደው ጦርነት በዓለም አቀፍ ገበያዎች ላይ ያለውን ጫና አጠናክሮታል። ይህም እየጨመረ የመጣውን የጂኦፖለቲካ ውጥረት፣ የአቅርቦት ሰንሰለት መስተጓጎልና ከፍተኛ የዋጋ ግሽበት ያባብሰዋል። የኦክስፎርድ ዩኒቨርሲቲ የጥናት ሪፖርት ከጦርነቱ ወዲህ የሀገር ውስጥ አጠቃላይ ምርት ጂዲፒ እድገት ትንበዮች ቀንሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ጊዜው እያለቀ ነው ሲሉ ማስጠንቀቃቸውን ተከትሎም የዓለም የነዳጅ ዋጋ ጭማሪ አሳይቷል። የሆርሙዝ ሰርጥ ከመዘጋቱ ባለፈ በአቡዳቢ የሚገኘው የባራክ የኒውክሌር ኃይል ማመንጫ ላይ የተሰነዘረው የድሮን ጥቃት በነዳጅ አቅርቦት ላይ ስጋት ፈጥሯል። ከዚህ ባለፈም አሜሪካና እስራኤል በኢራን ላይ ዳግም ጥቃት ለመሰንዘር እየተዘጋጁ እንደሆነ መገለጹ ስጋቱን አጉልቶታል። በቀጣይ የሚሆነውንም አብረን የምንመለከት ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ቢቢሲ፣ አልጄዚራ፣ ኢራን ኢንተርናሽናልና ሮይተርስን በዋቢነት ተጠቅመናል።